ከሊያ ጋር እኔ አልመቻችም ታውቃላችሁ። ልጇን ተቆጫት ኡሽ እንዳትናገሪ ምናምን እያለች አለች። እንዴ እኛ ውሃ ሆነ በቀረ ተብለን ያደግን ሰዎች ሊያ ልጇን ተቆጣች ብላችሁ ኬኳ የምትላል ልጇ አይደለች እንዴ? አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ግን አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ፣ ንቁ። ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። ሁላችሁም ይህን ቪዲዮ ሼር በማድረግ ቢያንስ አንዱም ወንድምን ትታደጋል ወይ እህትን። ስለ ሳሮንማ ጋይስ ሳሮን አንድ ስቶሪ እንዳታደርጊ፣ እኔ ስናገር አንድ ስቶሪ እንዳታደርጊ ነግሬሻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። በዛሬ ቪዲዮ ዮኒ ማኛ ስለ ሊያ ሾው አስገራሚና ብዙዎችን ያስደነገጠ ነገር ተናግሯል። ምንድነው እሱ የሚለው አብረን የምንመለከት ይሆናል። ከዛ መቀጠል ደግሞ ሊያ ሾውም ስለ ሳሮን አየልኝ የተናገረቻቸው አንዳንድ ነገሮች ነበሩ እና ሳሮን አየልኝም ዝም አላለችም። ምላሽ በሚመስል መልኩ አንድ ቪዲዮ ለቃለች። እሱ ነገር ብዙዎችን እያነጋገረ ይገኛል። እንዲሁም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ሀሳብ አስተያየታችሁን ማጋራት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ማድረግም እንዳይረሳ። ወደ ዛሬ ቪዲዮቻችን ሄድ። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው። ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ሀብታሙና ሮማን ሁላችንም እናስታውሳቸዋለን። ያው ሰሞኑን አጀንዳ የነበሩ በተለይ ደግሞ ዩቲዩብ እና ቲክቶክ መንደር ላይ በጣም መነጋገሪያ የነበሩ ሁለት ግለሰቦች ናቸው እና አሁን ላይ ታረቅን፣ በእንደዚህ አይነት መልኩ ታርቀናል እያሉ ዩቲዩብ ላይ ቪዲዮ እየተዘዋወረ ይገኛል። ሰው ሲታረቅ ደስ ይለዋል። ብዙ ሰው ሲታረቅ ሰው የተጣላውን ሰው ሲታረቅ ምናምን ደስ ይለዋል። ግን እንደዚህ አይነት ነገሮች በጣም እየተለመዱ ነው። በተለይ ደግሞ መነጋገሪያ ለመሆን አንድ ነገር ይፈጥሩና መነጋገሪያ ከሆኑ በኋላ ወይ ይቅርታ ብለው ይጠይቃሉ ወይ ደግሞ ብቻ ያ ነገር እንዳልተፈጠረ አድርገው ነገሮችን መቀጠል የተለመደ ሆኗል። ቤቴ እንደምታዩት ባዶ ሆኗል። ምክንያቱም ነግራቸዋለሁ። አሁን ግን ወደ ፓኪስታን ለመሄድ አብረን እንዘጋጅ። ለየት ያለ አውትፊት ነው ለብሼ የሚሄደው። እኔ በጣም ወድጃለሁ። እናንተም ከ1 እስከ 10 ሬት አድርጉልኝ። እንደምታውቁት እኔ ሴቶች ነገር ላይ ነው የምሰራውና ብዙ ጊዜ ትራቨል አድርጌ አዳዲስ ነገሮችን ለማምጣት አስባለሁኝ። ግን ልጄን ትቼ እሄዳለሁ ፕላስ የትኬት ወጪ ይላለሁኝና አሁን ላይ ደግሞ ሚቹዋል ቤኔፊት ይዞልን የመጣ እድል አለ። ከ100 በላይ የፓኪስታን ካምፓኒዎችን በአንድ ቦታ ልናገኛቸው ነው። 5ኛው የፓኪስታን አፍሪካ የንግድ ልማት ጉባኤ ከጥቅምት 6 እስከ ጥቅምት 8 ድረስ በሚሊኒየም አዳራሽ ተዘጋጅቶልናል። የመድኃኒት ምርቶችና የሕክምና መሳሪያዎች፣ የውበትና የቆዳ እንክብካቤ ውጤቶች፣ ጨርቃጨርቅ፣ የምግብና የግብርና ምርቶች፣ ሩዝ፣ ቅመማ ቅመሞች፣ የአውቶሞቲቭ መለዋወጫ፣ የሌለ ነገር የለም። የኤሌክትሪክ እቃዎች፣ የቤት እቃዎችና ሌሎች ምርቶች የምታስመጡና የምታከፋፍሉ ከሆነ ይሄ ድል በጭራሽ እንዳያልፋችሁ። እኔ የቆዳና የእንክብካቤ ውጤት ላይ ለመስራት እያሰብኩ ስለሆነ ጥሩ ድል ይዞልኝ መጥቷል ማለት ነው። ከሀገር ሳልወጣ ቀኑን ስለደረሰ ለምን አልነገርሽንም እንዳትሉ ነው። ለበለጠ መረጃ በ0929 30 83 63 ወይም 64 አድርጋችሁ መደወል ትችላላችሁ። እንዲሁም ባዮ ላይ በማስቀምጠው ሊንክ በመመዝገብ ከምትፈልጓቸው ድርጅቶች ጋር ቀጠሮ ማስያዝ ትችላላችሁ። ቀኑን እንዳትረሱት። ከጥቅምት 8 እስከ 6 በሚሊኒየም አዳራሽ ነው። ወዳችኋለሁ። ባይ። ብዙዎች ይህን ቪዲዮ በመመልከት ያው ወንድ ልጅ አንገት ሐብል ሲያስርላት የሚያሳይ ምስል አለ እንደተመለከታችሁት እና ቅዱስ ነው በማለት ብዙዎች እያወሩ ይገኛሉ። ግን እስካሁን እሷ ምንም የተናገረችው ነገር የለም፣ ታርቀናልም ያለችው ነገር የለም። ግን እንደተመለከታችሁት የልጁ ከጀርባው ሲታይ ቅዱስን ይመስላል። ፊቱንም ማሳየት አልፈለገችም የልጁን እና ምን አይነት ነገር እየተካሄደ እንደሆነ ማወቅ በጣም ከባድ ነው። ብዙዎች እንዴት ከእንደዚህ አይነት ነገር በኋላ ከቅዱስ ጋር ልትታረቅ ትችላለች በማለት ግራ ተጋብተዋል።
በጥላቻ ንግግር ጠርጥሮ የታሰረው ቲክቶከሩ ዳልቻም ከሌሎች ታራሚዎች ዛቻ ደርሶታል በሚል ልዩ ጥበቃ እየተደረገለት መሆኑን የማረሚያ ቤት ምንጮች ለዛሀበሻ ገለጹ። መረጃውን በአጭሩ ነግራችኋለሁ። በጥላቻ ወንጀል ጠርጥሮ በእስር ላይ የሚገኘውና ዳልቻ በሚል የቲክቶክ ስሙ የሚታወቀው ግለሰብ በማረሚያ ቤት ውስጥ ከሌሎች ታራሚዎች ጥቃት ሊሰነዘርበት ይችላል በሚል ስጋት በልዩ ጥበቃ ስር እንዲቆይ መደረጉን የማረሚያ ቤት ምንጮች ነግረውናል። እንደ ምንጮቻችን ገለጻ ተጠርጣሪው ከፌዴራል ፖሊስ ወደ ማረሚያ ቤት ሲዘዋወር በተለያዩ የህብረተሰብ ክፍሎች ላይ ያስተላልፈው ነበር የተባለው የጥላቻ ንግግር የተቆጡ ሌሎች ታራሚዎች ጉዳት ሊያደርሱበት እንደሚችሉ መረጃ ደርሶ ነበረ። በዚህም ምክንያት ማንኛውም አዲስ ታራሚ ለጊዜው ከሚቆይበት ዞን 6 ተብሎ ከሚጠራው ክፍል ወደ ሌሎች ዞኖች እንዳይዛወር መወሰኑን ምንጮቻችን አክለዋል። ዳልቻ ቀደም ሲል በፌዴራል ፖሊስ ቁጥጥር ስር መዋሉን የሚታወቅ ሲሆን በተጠረጠረበት የጥላቻ ንግግር ወንጀል ዋስትና ለማግኘት ከመጀመሪያ ደረጃ እስከ ከፍተኛ ፍርድ ቤት ያደረገው ጥረት ሳይሳካለት ቀርቷል። አቃቤ ሕግ በተጠርጣሪው ላይ ክስ ለመስረት ለቀጣዩ ጥቅምት ወር አጋማሽ ቀጠሮ መያዙም ታውቋል። ዳልቻን ሁላችሁም ታውቁታላችሁ ብዬ አስባለሁ። በተለይ ደግሞ ያው ቲክቶክ መንደር ላይ የምትከታተሉ ሰዎች በጣም ታውቁታላችሁ ብዬ አስባለሁ። ማታውቁት ካላችሁ ላስተዋውቃችሁ። ዳልቻ ማለት ያው ስለ ጥላቻ በተለይ ደግሞ ስለ ብሔር ከብሔር ለማጋጨት ብዙ ነገሮችን የሚሰብክ ግለሰብ ነው እና ሰሞኑን ቲክቶክ ላይ ባለቀቀው ወይ ደግሞ ባሰራጨው ቪዲዮ መንግስት በቁጥጥር ስር አውሎት ነበር እና አሁን ላይ የወጣው መረጃ የሚያሳየው እሱን ለማጥቃት የሚፈልጉ ሰዎች ስላሉ ከነሱ ለመጠበቅ ለብቻው ተደርጓል ነው እየተባለ ያለው እና ይህ ነገር እኔ አስፈላጊ ነው ብዬ አላስብም። ያው ማንኛውም ዜጋ እኩል ነው መታየት ያለበት። ደግሞ እውነተኛ መረጃ አይመስለኝም። እሱን ለብቻው የሆነ የተመቸው ቦታ ለማስቀመጥ ተደርጎ የተሰራ ነገር ይመስለኛል እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? የዚህን 24 ሰዓት ህግ የለም ብትባሉ ምን ታደርጋላችሁ ተብሎ ኮሜንት ላይ ተረዳሁት። ምን አይነት እንትን ውስጥ እንደምንኖር ነው ማለት የሆነ ድጋሚ ራሱ ለማሰብ የሚከብዱ ነገሮች ናቸው እዚህ ጋር የተጻፉና በስማ ከምን ጊዜውም በላይ ራሳችንን መጠበቅ እንዳለብን በተለይ ደግሞ እህቶቻችንን እንደዚሁም የሴት ጓደኞቻችን አካባቢ ያሉ ሴቶች በሙሉ ከምን ጊዜውም በላይ መጠበቅ እንዳለብን የሚያስረዳ ፖስት ነው። ለቀልድ የሚውል ለምር እንደዚህ አይነት ነገር እዚህ ጋር ኮመንቱን ያላያችሁት ሰዎች ከ5000 በላይ ኮመንት አለው ገብታችሁ እዩትና ስንት ሺው ነው ጥቃት ለማድረስ የሚያወራው። ሰሞኑን አንድ ግለሰብ ቲክቶክ ላይ ለ24 ሰዓት ህግ ባይኖርና እናንተ ለ24 ሰዓት የፈለጋችሁትን ነገር አድርጉ ብትባሉ ምን ታደርጋላችሁ ብሎ ቲክቶክ ላይ አንድ ቪዲዮ ያጋራል እና ይህ ቪዲዮ ሰው ከጠበቀው በላይ በብዙ ሺህ የሚቆጠሩ ሰዎች የኮመቱት ኮሜንት ወይ ደግሞ ያስቀመጡት ሀሳብ በጣም የሚዘገንንና በጣም ያልታሰበ ሀሳብ ነበረ። ምንድነው አንዱ ሰውን እደፍራለሁ፣ በጣም ወዳት ልጅ አለች፣ እሷን እንትን አለው፣ ብቻ ኔጌቲቭ ኮሜንት በጣም በዝቷል፣ በጣም ማለት ነውና እኛን እስከዛሬ የያዘን ህግ ነበር ማለት ነው። በተለይ ደግሞ ወንዶችን ህጉ ነበረ። ህግ ባይኖር ያን ነገር ከማድረግ ወደኋላ አንልም ማለት ነው። በጣም ነው የገረመኝ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለግዠሪ ሬንታል ካምፓኒ የእሱ ማናጀር ነው። እሱ መኪናዎቹ ያ ነው የዛ ካምፓኒ ማናጀር ስለሆነ እነዛን መኪናዎች እዛ እንትን ይላል፣ እነሱ ይከራያሉ ምናምን እሱም ይጠቀምበታል አይነት ነገር ነው የሰማሁት። እኔ ግን እርግጠኛ አይደለም። ኦኬ አይ ላቭ ዩ ቤ ሲ ዩ ተግባባ። እንደዛ ተብያለሁ። ግን የእሱ ሀብታም መሆን አንተን ሀብታም ያደርጋል ማለት አይደለም። የማንኛውም ሰው ሀብታም መሆን እናንተን ሀብታም አያደርግም። እናንተ በለፋችሁ ጥረት ምክንያት ነው ጨላው የሚመጣው ገንዘቡ የሚመጣው ምናምን ነው። ግን አሮን ነው ይታይልኝ ምናምን ሰው ሲረዳ ምናምን እኔ ሰምቼ አላውቅም። ይሄ ልጅ እኔ ማቀው ጨላውን ይዞ ምናምን ጨላ ስሩ ሲል ነው ማቀው እንጂ ምንም ሌላ ሲረዳ ወንድመቶቹን ሲያግዝ እንደዚህ ለማድረግ ኢትዮጵያ ላይ አስብ ያለው ወገኖቼን ረዳ ያለው የሚል ነገር መሴጁ ላይ ሰፊው ሾው ላይ አላየው። ተግባባ። ያ የራሱን ህይወት ቀይሯል። ምንም የሚያስዋሽ ነገር የለም። የራሱን ህይወት ቀይሯል። ልጁ የራሱን ህይወት ቀይሯል። በምንም አድርጎ ልጁ ሰሞኑን ሊያሾ ልጇን ስትሳደብ ወይ ደግሞ ስታመናጭቅ የሚያሳይ ቪዲዮ ቲክቶክ ላይ ተዘዋውሮ ነበር። ያው ስታመናጭቅ ማለት
ያው ልጅቷን ስትቆጣ ማለት ነው። እና የቪዲዮ ብዙዎች አስተያየት ሰጥተውበታል። እንዴ ልጅሽን ትሳደቢያለሽ በማለት ብዙ ነገሮችን እየተናገሯት ነበር። እና ዮኒ ማኛ አያገባችሁም፣ ልጇን እንደሷ የሚወድ የለምና አያገባችሁም ብሏል። እናንተ እስቲ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ስለ ሳሮንማ ጋይስ ይኸውልሽ፣ ሳሮን አንድ ስቶሪ እንዳታደርጊ፣ እኔ ስናገር አንድ ስቶሪ እንዳታደርጊ ነግሬሻለሁ። እኔ እዛ ቲክቶክ መንደር ላይ አይቼሽ ነው መጥቼ ያወራሁት አንድ ስቶሪ። ሳሮንማ ጋይስ አመረሯት እነዚህ ህዝቦች፣ የቲክቶክ ማህበረሰብ፣ የቲክቶክ ወታደሮች ጋይስ ሳቂ 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 እያሏት በየኮመንቱ ሳቂልኝ ሳቂልኝ። ከዛ ምን ሳቅሽ ናፈቀኝ ይሏታል በዘፈን ጋይስ። የማያረጓት ነገር የለም በየቦታው። እሷ ማያርማት ትመጣና በላ ትሰራባቸዋለች ጋይስ። ከዛም ዛሬ ስቶሪያ ላይ ምን ብላ ለቀቀችላቸው ጋይስ መሰላችሁ? በመኪና እየሄደች አለቻቸው። ወይ ዩቱብ ይቆጣኛል እንዴ አለቻቸው ጋይስ። እጇ እንደች ነው ብላ እጇንም ቀነነች ጋይስ። ቆርጧለሁ ስወጣ ጋይስ። ጉሳዱት ዩቱብ ቲክቶክ ላይ ያላችሁ ሰዎች ይሄን ቪዲዮ ስለምቆርጠው ማለት ነው። እሱ በመኪና በስፖካ እንደዚህ አደረገችና ጋይስ አረቻቸው ጋይስ። እኔ ከደሙ ንጹህ ነኝ። አሁን እኔ እቺ ስላወራው አሁን መከራዬን ያበሉኛል። ይመዳል። እንደው እናንተ ሪከርደሮች ተውኝ ተውኝ ተውኝ፣ ገብርኤልን ተውኝ፣ እኔን አትለጥፉኝ፣ ተውኝ። እኔ ያለ ደግሞ ሳሮን ብያለሁ ለካስ ዲያሹ። አይ ሳሮን አየልኝ ሰሞኑን ምን ነካሽ፣ ምን ገጠማት፣ ምን ደረሰባት እስኪባል ድረስ ሰዎች ለምን አትስቅም፣ ለምንድን ነው የማትስቀው፣ የድሮ ፈገግታዋ የት ሄደ፣ እንደዛ ትጫወት የነበረች ልጅ አሁን ላይ ምን ገጠማት እያሉ የሳሮን አካውንት ላይ በመሄድ እያስጨንቋት ነበር ሰሞኑን። እውነት ነው እሷም አትስቅም አትጫወትም። ያው ብትስቅ ብትጫወት ኖርማል ቪዲዮ ብትለቅም ግን ፈገግ አትልም። በቃ አፏን ከርና ነው ብዙ ቪዲዮዎችን እየሰራች ያለችው። እኔ ገብቼም እንደተመለከትኳት ግን እሷ ለህብረተሰቡ የሰጠችው መልስ በጣም ብዙዎችን እያነጋገረ ነው በአሁኑ ሰዓት። እና ቪዲዮ እንደተመለከታችሁት ነው። ያው ከፈለግሽ አትሳቂ እያሉ ነው ሰዎች። እኛ ሳቅሽ አልሳቅሽ ጉዳያችን አይደለም፣ ግን አትስደቢን እያሉ ብዙ ሰዎች ሙድ እየያዙ ይገኛሉ። ግን ምን ገጥሟት ነው የምር ብዙ ሰዎች እያሉ ያሉት? ጥርሷ ወልቆ ነው ለዛ ነው ማትስቀው ወላቃናት እያሉ ይገኛሉ። እስቲ እውነታውን ከራሷ አንደበት የምንሰማው ይሆናል። ያው ምን እንደደረሰባት፣ ለምን እንደማትስቅ፣ ለምን ፈገግ እንደማትል የምትናገር ይመስለኛል። ሰላም እንዴት ናችሁ? እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያዊ ወንድማችን በሰሞኑ ሴፍ ሾው ላይ ቀርቦ ሚሊዮነር ሀብታም የደላው ሌክዠሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የሱን ላይፍ ስጠኝ የኔም ህይወት ይቀር ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ፣ ንቁ። ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። ሁላችሁም ይህን ቪዲዮ ሼር በማድረግ ቢያንስ አንዱም ወንድምን ትታደጋል ወይ እህትህን። በመጀመሪያ ነገር ልንገራችሁ፣ ሁልጊዜ ጠይቁ፣ መርምሩ። አንድ ሰው መጥቶ ሲያስጮህ ለምን እንዴት ብለህ አስብ። ሚሊዮነር መጥቶ አይጮህም። በመጀመሪያ ደረጃ በቃ 4 ነጥብ። ሚሊዮነር መጥቶ አይጮህም። ከአንተ ጋር ግብግብ ቲክታክ፣ ፌስቡክ፣ ሜሴንጀር፣ ቴሌግራም ውስጥ የለም። አንደኛ ነገር ልንገራችሁ፣ አሁን ላይ የትሬዲንግ ማርኬት ስለ ቢትኮይን ምናምን ይሄ ስታክ ማርኬት ምናምን የሚባለው ኃይለኛ ብዙ ኢትዮጵያውያን ህይወታቸውን፣ ትዳራቸውን፣ ንብረታቸውን አጥተው ጎዳና ላይ እየወደቁ ነው። 90% ትሬዲንግ ማርኬት ላይ 90% ሉዘር ነው ህዝቡ። ተጠንቀቁ። እንደ ጎርፍ ነው የተበተኑት። ለማንኛውም ይሄ ልጅ ወደዚህ ልጅ ስንመጣ እነዚህ ልጆች እሱ ብቻ አይደለም፣ ብዙ ዩቲዩበሮች ቲክቶከሮች በአሁን ሰዓት በኮሚሽን ይሰራሉ። ስለ ትሬዲንግ ማርኬት ያራግቡላችኋል። የተደላደለ ላይፍ እንዳላቸው የሚገርም መኪና እየነዱ የሚሊዮነር መኪና ሚሊዮን ወርዝ የሚያደርግ መኪና እየነዱ ላይፍ ናም ትራቭል። ይሄ አጠቃላይ ይሄ ኮመርሻል ነው፣ ማስታወቂያ ነው። ንቃ! እንዴት እንደሚያናድድ በመድኃኒዓለም ንቁ። ስለዚህ ይሄ በኮሚሽን ነው የሚሰሩት። እናንተን አይምሮ እያጠቧችሁ ነው፣ አይምሮአችሁን እየሰረቁት ነው። እንደዚህ ነው የምኖረው ብሎ ቀድሞ ሴታፕ ያደርጋል፣ ከዛ ይቀበላል ካንተ። የዚህ ልጅ ትርፍ በነገራችን ላይ ከእናንተ አሁን የሚወስደው ትርፍ ነው። እዚህ አዘጋጅቶታል። የኢትዮጵያ ሕዝብ የሆነ ነገር ሀብታም ነኝ ስትለው ስለሚል ማለት ነው አንዳንዱ። ስለዚህ ንቁ። ውሸት ነው።
አትበላ። ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልቷል። ንቁ ነው ምላችሁ። ውሸት ነው። 2-3 ጥያቄ ልጠይቅህ የምትነቃ ከሆነ እንዴት ነው 1 ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ፣ ስለ ፍላወር፣ ስለ ሰፈር ነገር የሚያወራል ሚሊዮነር ብሎ እሪ የሚልልህ? እንዴት ምን ሊሆን ይነግርሃል አንተ ጋር መጥቶ? ሁለተኛ ነገር አብዛኛው ጊዜ ካያችሁ ይሄ ኦንላይን ማርኬት ትሬዲንግ ማርኬት ላይ ምናምን ሀብታም ትሆናላችሁ፣ እኔ የምኖረው ይሄ ሁሉ ሰዓቴ ስልኬ በዚህ ነው የምሄደው ማያሚ ዱባይ ነኝ ምናምን ይልህና ና ቴሌግራም ሜምበርሺፕ ክፈል ይልሃል። ና ላሳይ ኮርስ ትገዛለህ እንዴ? ሀብታም ከሆነ እንዴ ኮርስ ይሸጥልሃል? አረ እያሰብን እንዴት ትሸወዳላችሁ? እንደዚህ ጭንቅላት ተሰጥቷችሁ ውሸት ነው። አደጋ ውስጥ አሁን እነዚህ ይጽፍሏቸዋል። አሁን ይሄን የሚል እንዴ ነው ህይወት የሚቀየረው ምናምን ቢሉም ይጽፋል። በጣም የሚያናድደኝ ደግሞ ባደጋገር ኖረ ያላደገ አይምሮ ስትይዝ እኔም ለኛም ለወጣቱ ምናምን ጅል እንደዚህ አትጃጃ። ለወጣቱ ምናምን እኛም ብንቀየር ምናምን እውነትህን ነው። ውሸት ነው። አትሸወዱ። በዚህ ዘመን የፈለከውን መኪና የትኛውም ዓለም ላይ ትከራያለህ። የዓለም ውድ የሚባል መኪና እንዴ ውድ የፈለከውን ቤት የምትከራይበትና መኪና አንድ ሰው እንኳን አይጠይቅም እኮ። እስቲ ታይትል አለ ያንተ ነው እስቲ ያሳየኝ አይልም። ባንዴ ግር ሀብታሙ እንዳንተ ያርገኝ። እንዳትሸወዱ፣ እንዳትበሉ ተጠንቀቁ። እኔ እንደዚህ ስል በጣም ነው የሚናደዱብኝ አውቃለሁ፣ ይጠሉኛል፣ ግን እያተረፍኳችሁ ነው። ነገ ተሙ ብላችሁ ታመሰግኑኛላችሁ። የተበላችሁም ካላችሁ ጻፉልኝ። ስለዚህ ተጠንቀቁ። ውሸት ነው፣ ኮምፕሌትሊ ውሸት ነው። ለነሱ ነው የሚሰሩት። ሰብስክራይብ ነው የሚያተርፉት ካንተ። ንቃ። ፎሎወር ነው የሚያተርፈው ካንተ። ሌላ ገንዘብ ነው ይሄ የሚበሉ ገንዘቦችን እስካሚያደርጓችሁን እሱን ገንዘብ ነው የሚያተርፉት ከእናንተ። በጣም ነው እግዚአብሔርን ማመሰግነው እንዲህ ቀድሞ የሚነቃ አይምሮ ስለሚሰጠኝ ማለት ነው። እና ፕሊስ አትሸወዱ። ውሸት ነው። ህልም ነው የሚነግሯችሁ። የሆነ ህልም ውስጥ ያስገቧችሁና ያሰክሯችኋል። ከዛ በኋላ ከአንተ 300፣ 500፣ $1000 ወስዶ እሱ ኑሮውን ይኖራል። በቪዲዮ በደንብ ዲቴል በላይቭ እንመጣበታለን። እስከዛው ግን ይህን ቪዲዮ ሼር አድርጉት አደራ፣ እንዳትበሉ። የውሸት ዓለም እያሰከሯችሁ ነው። ሀብታም አንተ ጋር ቲክታክ አይርመጠመጥም። ሀብታም አንተ ቴሌግራም ላይ፣ ሀብታም ቴክስት ላይ፣ ሜሴንጀር ላይ አይርመጠመጥም። ውሸት። ሰይፉ ሾው ላይ ተሰራ። ኦኬ፣ ከዛ በኋላ እሱን ተቀብላችሁ ሀብታም ተርፋል። በዚህ ሰዓት ይህን ቪዲዮ የምታይ ይመቻችሁ። ይህን ግለሰብ ሁላችሁም ታውቁታላችሁ ብዬ አስባለሁ። በዱባይ ነው የሚኖረው ካልተሳሳትኩ። ሰይፉ ሾው ላይ ቀርቦ ስለ ትሬድ ማርኬት ወይ ደግሞ ስለ ቢትኮይን ምናምን ታውቁታላችሁ ብዬ አስባለሁ። ስለ ፎሬክስ ትሬዲንግ ማለት ነው። ስለሱ አንዳንድ ነገሮችን እያወራ ያው ምን አይነት ስኬታማ ቦታ ላይ እንደደረሰ ለብዙዎች እየተናገረ ነበረ። እንደውላ የ1 ሚሊዮን ብር ጫማ ነው ማድረገውላ ብሎ ብዙ ሰዎችን እያስገረመን ነበረና ውሸት ነው እያሉ ነው። እንደዚህ አይነት ብር አያገኝም አይከፈለውም እያሉ ነው። በአጠቃላይ ብዙዎች እየተናገሩ ያሉት ትሬድ የሚባለው ነገር ሐሰት ነው፣ ሙሉ ለሙሉ ሐሰት ነው እያሉ ይገኛሉ። ለግዠሪ ሬንታል ካምፓኒ የእሱ ማናጀር ነው። እሱ መኪናዎቹ ያ ነው የዛ ካምፓኒ ማናጀር ስለሆነ እነዛን መኪናዎች እዛ እንትን ይላል፣ እነሱ ይከራያሉ ምናምን እሱ የሚጠቀምበታል አይነት ነገር ነው የሰማሁት። እኔ ግን እርግጠኛ አይደለም። ኦኬ አይ ላቭ ዩ ቤር ሲ ዩ ተግባባ። እንደዛ ተብያለሁ። ግን የእሱ ሀብታም መሆን አንተን ሀብታም ያደርጋል ማለት አይደለም። የማንኛውም ሰው ሀብታም መሆን እናንተን ሀብታም አያደርግም። እናንተ በለፋችሁ ጥረት ምክንያት ነው ጨላው የሚመጣው ገንዘቡ የሚመጣው ምናምን ነው። ግን አሮን ነው ይታይልኝ ምናምን ሰው ሲረዳ ምናምን እኔ ሰምቼ አላውቅም። ይሄ ልጅ እኔ ማቀው ጨላውን ይዞ ምናምን ጨላ ስሩ ሲል ነው ማቀው እንጂ ምንም ሌላ ሲረዳ ወንድመቶቹን ሲያግዝ እንደዚህ ለማድረግ ኢትዮጵያ ላይ አስብ ያለው ወገኖቼን ረዳ ያለው የሚል ነገር መሴጁ ላይ ሰይፉ ሾው ላይ አላየው። ተግባባ። ያ የራሱን ህይወት ቀይሯል። ምንም የሚያስዋሽ ነገር የለም። የራሱን ህይወት ቀይሯል። ልጁ የራሱን ህይወት ቀይሯል። በምንም አድርጎ ልጁ እንግዲህ ሰዎች እያሉ ያሉት ይሄ ነገር እስካም ነው ወይ ደግሞ እያጭበረበረው ነው። ልጁ ምንም የሚሰራው ትሬድ የለም፣ መኪናውንም ተከራይቶ ነው እያሉ ነው እንግዲህ ብዙዎች። በአሁኑ ሰዓት ግን
ምንም ያለ ማስረጃ ነው እዚች ጋር እየተወራ ያለው። ልጁ እንደዚህ አይነት ነገር ሊያወራ የሚችልበት ምንም ምክንያት አለ ብዬ አላስብም። ሲቀጥል ደግሞ አሁን ቅድም ተሙ እንደሰማችሁት ትሬድ ሸዋሸዋ ነው በማለት ተናግሯል እና እሱ የተሳሳተ መረጃ ይመስለኛል። ብዙ ትሬድ የሚሰሩ ሰዎችን እኔ አውቃለሁ በግሌ ማለት ነው። ጓደኛዬን መጥቀስ እችላለሁ። ከተናገረው ጥሩ ነገሩን ደግሞ ሶስት ተሙ ከተናገረው ያው ትሬድ ከጀመሩ ከ100% 90% አይሳካላቸውም። እሱ ትክክል ነው። ለምን ቢባል ያው ብዙዎቹ በፍጥነት ለመስራት ስለሚፈልጉና በድፍረት ስለሚገቡ ነው እንጂ በደንብ ጊዜ ወስደንና አጥንተን የምንሰራው ከሆነ አዋጭ ነገር ነው። እኔ በበኩሌ እንደተረዳሁትም ሆነ ያው እንዳየሁትም ከሆነ ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።